አሰቃቂ ወንጀል በአማራ ክልል ተፈጽሟል። የአማራ ክልል ፖሊስ ባህር ዳር ከተማ ውስጥ ስለተፈጸመ አንድ ወንጀል ይህንን ወንጀል ስለፈጸመው ግለሰብ በየትኛውም ስፍራ ካየ ጥቆማ ይስጠኝ ብሏል። ምንድነው የተፈጸመው ወንጀል? ቀዳሚ ዜናችን ነው። ጉምሩክ ኮሚሽን በአዲስ አበባ ኤርፖርት በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ወርቅ በቁጥጥር ስር አውያለሁ ብሏል። ሰማላችሁ። ታግቶ የነበረው በቤተሰቦቹ ዘንድ ከፍተኛ ስጋትና ፍርሃትን ፈጥሮ የቆየው የ6 ዓመቱ ህፃን ብሩክ ከፖሊስ ክትትል በኋላ በመጨረሻ ምንድነው የሆነው? የህፃናት እገታን በተመለከተ ለብዙዎቻችሁ የሚመለከት ነው እናቀርብላችኋለን። ዛሬ የአለልኝ ወሳኝ የፍርድ ቤት ቀጠሮ አለ። ምን ይጠበቃል የሚለውንም በዜናችን ይዘናል። አንዲት ሴት የአስገድዶ መድፈር ወንጀል ሊፈጸምባት ሲል በሌሊት የመጣውን ግለሰብ ከእንቅልፏ በመንቃት ራሷን በመከላከል ለፖሊስ አስረክበዋለች። የዚችን ጉዳይ እንመለከታለን። በህፃናት ምግቡ እሽግ ውስጥ የአይጥ መርዝ መገኘቱን ተከትሎ ምርቱ እንዲሰበሰብ ታዘዘ። ይሄ የሆነው በየት ሀገር ነው? ሰማላችሁ። እንደምንውላችኋል። ለአሃዱ ኒውስ ኤንድ ፖለቲክስ እናንተው የመረጃ ቻናላችሁ ነው። ሰብስክራይብ እንድታደርጉ ጋብዛችኋለን። አብዛኞቻችሁ የኛን ዜና የምትመለከቱ ሰዎች ሰብስክራይብ ሳታደርጉ እንደምትመለከቱ ግራፍ ያሳያል። ሰብስክራይብ እንድታደርጉ በትህትና ነው የምንጠይቀው። በቀጣይነት ወደ ምንመለከተው ቀዳሚ መረጃ እንለፍ። ናርዶስ አለማየሁ ነኝ። የአማራ ክልል ፖሊስ ከሰሞኑ አንድ በማህበራዊ ሚዲያ ላይ ሲዘዋወር የነበረ አንድ አሰቃቂ ወንጀል አለ። ይህን ወንጀል ፈጽሞታል ስለተባለው ተጠርጣሪ ያወጣው መረጃ አለ። በባህር ዳር ከተማ ውስጥ ሴት ልጅ ደፍሮ በአሰቃቂ ሁኔታ ነው የገደላት የተባለው ግለሰቡ እየተፈለገ ነው። በመሆኑ የምትመለከቱት ግለሰብ ይህንን ተፈላጊ ሰው በየትኛውም ስፍራ ካያችሁ ጥቆማ ስጡኝ ብሏል ፖሊስ። ማህሌት ማሩ የተባለች ታዳጊ ልጅ በባህር ዳር በሚገኝ መኳንንት ስለሺ ሆቴል ነው ተሰራ የነበረው። ያምራል አለበል የሚባል ይሄ ወጣት በባህር ዳር ከተማ ይደፍራትና ገድሏት እንደተሰወረ መረጃዎች ያሳያሉ። የአማራ ክልል ፖሊስም የወንጀል ምርመራ ጠቅላይ መምሪያ የሰው ህይወት በማጥፋት ወንጀል ተጠርጥሮ በተሰወረው በዚህ ያምራል አለበል አለሙ በተባለ ግለሰብ ላይ ሙሉ ስሙ ያምራል አለበል አለሙ ነው። በዚህ ግለሰብ ላይ አስፈላጊውን ጥብቅ ምርመራ እያከናወነ ነው የሚገኘው። በርካቶች በማህበራዊ ሚዲያ ላይ ሲያዘዋውሩት ሲያዝኑበትና በርካቶች ሀሳባቸውን ሲገልጹበት ምናልባትም ተጠርጣሪው ተሰውሮም ከሆነ እንዲያዝ የሚል ጥሪ ሲያቀርቡ ነበረ። የአማራ ክልል ፖሊስ ትላንትና ማምሻውን ያወጣው መረጃ የሚያሳየው ይህንን ነው። ተጠርጣሪው ወንጀሉን ፈጽሞ ለጊዜው ተሰውሯል። ፖሊስ ክትትሉን አጠናክሮ ይቀጥላል። ስለዚህ ህብረተሰቡ ይህንን የምትመለከቱትን ሰው ያያችሁ ይህ ግለሰብ ተፈላጊ ስለሆነ በየትኛውም ስፍራ የሰው ልጅ ከህግ ማምለጥ አይችልምና የሴት ልጅ በመድፈር በመግደል ከባድ ወንጀል ነው እየተፈለገ የሚገኘው። ይህንን ያየ መረጃው ያለው በአቅራቢያው ለሚገኝ የፖሊስ ጣቢያ በአካባቢው በሰፈሩ ለሚገኝ የፖሊስ ጣቢያ ወይም ለጸጥታ አካል ጥቆማ በመስጠት የተለመደ ትብብሩን እንዲያደርግ የወንጀል ምርመራ ጠቅላይ መምሪያ ጥሬን አቀርባለሁ ብሏል። የህዝብ ደህንነትና የህግ የበላይነት የሚረጋገጠው በጋራ ጥረት ነው ብሏል የክልሉ ፖሊስ። ይቺ ግለሰብ እንዴት ተገደለች? ምን ነበረ ግለሰቡ ውስጥ ተያዘው የሚለውን ተከታትለን ለእናንተ ውድ ቤተሰቦቻችን የምናቀርብ ነው የሚሆነው። ነገር ግን ይሄ ዜና እስከተጠናከረበት ሰዓት ድረስ ይችን ታዳጊ ከደፈራት በኋላ ገድሏት እንደተሰወረ ነው የወጡ መረጃዎች የሚያሳዩት። ሌሎች ተጨማሪ መረጃዎች ከወጡ ከክልሉ ፖሊስም ሆነ ከሚመለከታቸው አካላት ዜናውን ለእናንተ የምናደርስ መሆኑን እንገልጻለን። ጉምሩክ ኮሚሽን በአዲስ አበባ ኤርፖርት በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ወርቅ ይዣለሁ ብሏል። ቦሌ ዓለም አቀፍ ኤርፖርት በህገወጥ መንገድ ሲዘዋወር የነበረ ነው የምትመለከቱት 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር ውሏል። ይሄን ያለው ጉምሩክ ኮሚሽን ነው። እንደ ኮሚሽኑ ገለጻ ከሆነ ወርቁ ሊያዝ የቻለው ከዱባይ ወደ ኢትዮጵያ በመጣች አንዲት ተሳፋሪ ላይ ነው። በተደረገባት ክትትል ነው ሊያዝ የቻለው። ግለሰቧ ወርቁን በለበሰችው ጃኬት ውስጥ በመደበቅ በወገቧ ላይ በመጠምጠም ለማሳለፍ ስትሞክር በአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤት አመራሮችና ባለሙያዎች በተደረገ አካላዊ ፍተሻ ልትያዝ ችላለች። ታግቶ የነበረው ህፃን ልጅ በመጨረሻ ምንድነው የገጠመው? እገታ እንግዲህ ከጊዜ ወደ ጊዜ እየተበራከተ ይመጣ። ምናልባትም ወላጆች ጥብቅ ክትትል ልታደርጉበት የሚገባ የታዳጊዎች እገታን ለመከላከል ህፃናት ላይ ክትትል መደረግ እንዳለበት ማወቅ አለባችሁ። ታግቶ የነበረው በቤተሰቦቹ ዘንድም ከፍተኛ ስጋትና
ጥርጣሬን ፈጥሮ የነበረው ህፃን ልጅ በመጨረሻ በፖሊስ ክትትል ምንድነው የሆነው የሚለውን እንነግራችኋለን። በዲላ ከተማ እንግዲህ ከተሰሙ መረጃዎች መካከል በቤተሰቦቹ ዘንድ ከፍተኛ ፍርሃትን መደናገጥን ፈጥሮ የቆየ የ6 ዓመት ህፃን ልጅ ነው። ብሩክ ወልደ ኪዳን ይባላል። ታጋቹ የጸጥታ አካላት ባደረጉት ስልታዊ ኦፕሬሽን በሰላም ነው የተለቀቀው፣ ምንም ነገር ሳይሆን የምትመለከቱት ህፃን ነው። እንደ ዲላ ከተማ ፖሊስ መምሪያ ገለጻ ወንጀለኞቹ የገንዘብ ክፍያ እንዲፈጸምላቸው ቢደራደሩም የጸጥታ መዋቅሩ ባደረገው የቴክኖሎጂ ድጋፍ የታጀበ ክትትል ከህግ ቁጥጥር ሊያመልጡ አልቻሉም። እነዚህ ሁለት ሰዎች ትልልቅ ሰዎች ናቸው። ህፃን ብሩክ ወልደ ኪዳን ሚያዝያ 10 ነው ከቀዩ ተሰውሮ እንደነበረ የሚነገረው። ለምንድን ነው የተሰወረው የሚለው ያው በአጋቾች ስለተያዘ ነው። ህፃኑ በአጋቾች እጅ መውደቁ የታወቀው አጋቾቹ ለዚህ ህፃን ልጅ ቤተሰብ እየደወሉ በስልክ የገንዘብ ጥያቄ በማቅረብ ዛቻ በመፈጸም ጀመሩ። ገንዘብ አምጡ እያሉ ጉዳዩን በቅርበት ሲከታተል ደግሞ የቆየው የዲላ ከተማ ፖሊስ ነው። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽንና የብሔራዊ መረጃና ደህንነት ተቋምን በማቀናጀትም የተቀናጀ ኦፕሬሽን ነው የተካሄደው። በዚህ መሰረት አጋቾቹ ሲዳማ ክልል በሚገኝ የዳሽን ባንክ ቅርንጫፍ በኩል የጠየቁትን 80 ሺህ ብር እንዲቀበሉ ተደርጓል። ዋናው ተጠርጣሪ ጌቱ ገረመው ይባላል። ባንክ ቤት የገባውን ገንዘብ 50 ሺህ ብሩን ከባንክ አውጥቶ ሲወጣ እዛው ነው እጅ ከፍንጅ በፖሊስ የተያዘው። ፖሊስ ምርመራውን በማስፋት ህፃኑ ተደብቆበት የነበረውን የሲዳማ ክልል ሸበርኖ ወረዳ ቦሎያ ምሪዴ ቀበሌ በመድረስ ሁለተኛውን ተጠርጣሪ እንዳሻው በቀል የተባለውን ማለት ነው ከህፃኑ ጋር ይዟቸዋል። ለወንጀለኞቹ የተከፈለው ገንዘብም ሳይባክን በህግ ቁጥጥር ስር ነው የዋለው። እንደዚህ አይነት እገታዎች እንግዲህ እንደምታውቁት እየተበራከቱ የመጡ ናቸው። ግለሰቡ ከተያዘ በኋላ ይሄን ያክል ገንዘብ ክፈሉ እየተባለ የተበራከተ ወንጀል ነው። በቅርቡም በትግራይ አካባቢ ተፈጸመው ለእናንተ አደርሰን ነበረ። ተገድሎ ቱቦ ውስጥ የተጣለ ህፃን ልጅ ከታገተ በኋላ ገንዘብ አስገቡ በማለት በመጨረሻም ገድለውት እዚህ ዜናችን ላይ ዘግበነው እንደነበረ የምታስታውሱት ነውና ወላጆች ልጆቻችሁን ክትትል እንድታደርጉም በዚህ አጋጣሚ መልእክት ተላልፏል። የህፃኑ አባት አቶ ወልደ ኪዳን ባንታ ልጃችን በ48 ሰዓት ውስጥ በጤና እንዲለቀቅ ላደረጉት የጸጥታ አካላት ምስጋና አለን ነው ያሉት። የዲላ ከተማ ፖሊስ መምሪያም አዛዡ እንዲሁ ወላጆች ለልጆቻቸው ደህንነት ልዩ የሆነ ጥንቃቄ እንዲያደርጉ ነው ያሳሰቡት። ባትወልዷቸውም ደግሞ በአካባቢያቸው ያሉ ህፃናትን የመጠበቅ የዜግነት ግዴታ አለብንና እንደዚህ አይነት ህገወጥ ስራ የሚሰሩ ሰዎች የታዳጊዎችን መውጫ መግቢያ የታዳጊዎችን ቤተሰቦች እነማን ናቸው ተብሎ ተጠንቶም ሊሆን ስለሚችል ክትትል ሊደረግባቸው ይገባል። ህፃናት በተለይ ራሳቸውን መከላከል የማይችሉ ህፃናትን ብቻቸውን ከመተው እንዲቆጠቡ መልእክት ተላልፏል። ማህበረሰቡም ደግሞ ማንኛውንም አጠራጣሪ እንግዳ የሆነ ሁኔታ ሲያጋጥም ለፖሊስ በወቅቱ ጥቆማ መስጠት፣ ወንጀልን ደግሞ አስቀድሞ መከላከል እያደረገ የድርሻውን እንዲወጣ ጥሪ ቀርቧል። ይህ ህፃን ከታገተ በኋላ በ48 ሰዓት ውስጥ ምንም አይነት ጉዳት ሳይደርስበት በፖሊስ አማካኝነት ወደ ቤተሰቦቹ ተቀላቅሏል ማለት ነው። የአለልኝ አዘነ የፍርድ ቤት ቀጠሮ ምንድነው የሚጠበቀው? ባለፈው መጋቢት 9 2018 ተሰጥቶ የነበረው ተለዋጭ ቀጠሮ ሚያዝያ 13 እንደሚካሄድ ይታወቃል። ለኢትዮጵያ ብሔራዊ ቡድን የባህር ዳር ከተማ እግር ኳስ ክለብ ተጫዋቹ አለልኝ አዘነ ጉዳይ የመጨረሻ ውሳኔ ለመስጠት የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የወላይታ ምድብ ችሎት ቀጠሮ መያዙ ይታወቃል። ዛሬ ለሚሰጠው ውሳኔ ወደ ወላይታ ሶዶ የሚያመሩ ናቸው። መላው ህዝብም በሀሳብም ሆነ በአካል ከጎናቸው እንዲቆም ጥሪያቸው አቅርቧን የተባለው ይሄ ፍትህ ጉዞ ነው። እውነት እንድትወጣና ለቤተሰቡ የሚገባቸውን እፎይታ እንዲያገኙ በህግ በኩል ድጋፍ እንዲደረግላቸው ነው። በተደጋጋሚ ቀጠሮ እየቀረቡ እንደሆነ ይታወቃል። ጥፋቱን አምኖ የተፈረደበት አካል የይግባኝ ሂደት ላይ መገኘቱ ተገቢ አይደለም የሚል ጽኑ አቋም ቤተሰቦቹ ዘንድ አለ ነው የተባለው። ዛሬ የሚሰጠው ውሳኔ እንግዲህ መላው የእግር ኳስ አፍቃሪና ፍትህን የሚሻ ዜጋ ሁሉ በንቃት እንዲከታተለው ከቤተሰቡ ጎንም ብዙዎች ህጉ ምን ይላል የሚለውን እንዲያዩ ነው የተጠየቀው። ባለቤቱ አይዳ ጌታቸው እንግዲህ በሱም በመግደል ወንጀል በ16 ዓመት እንዲሁም ደግሞ የሚስቱ እህት ባል ደግሞ በ15 ዓመት ጽኑ እስራት ተፈርዶባቸው በስር ላይ ነው የሚገኙት። ነገር ግን የዛሬው የህግ ሂደት ምን ይመስላል የሚለውን ተከታትለን ለእናንተ የምናቀርብ ይሆናል።
አንዲት ሴት ልጅ የአስገድዶ መድፈር ወንጀል ሊፈጽምባት ያሰበውን ወንድ ምንድነው ያደረገችው ሚለውን እንመለከታለን። ምስራቅ ሐረርጌ ዞን ላይ በአንድ ቀበሌ በእንቅልፍ ላይ የነበረች የግል ተበዳይ የግብረ ስጋ ድፍረት ወይም ወሲባዊ ጥቃት ለመፈጸም የሞከረው ተከሳሽ ድርጊቱን ሳይፈጽም በቁጥጥር ስር ውሏል። ይሄ ሆነው እንዴት ነው ሚለውን እንነግራችኋለን። የምስራቅ ሐረርጌ ዞን ፖሊስ እንግዲህ እንደሚለው ከሆነ ተከሳሽ ፋራን አብዲ የተባለ ሰው መጋቢት 12 ከሌሊቱ 8 ሰዓት አካባቢ ላይ ወደዚህ ሴት የ24 ዓመት ወጣት በተኛችበት የወሲባዊ ጥቃት በደል ለመፈጸም ተዘጋጅቶ ያለ ከእንቅልፏ በመንቃቷ ራሷን በመከላከሏ ይሄ እልም ያለ እንቅልፍ ውስጥ ስላልነበረች ግለሰቡን በቁጥጥር ስር ልታውለው ችላለች፣ ለፖሊስ ማለት ነው። ጥቃት ሊደርስባት ያለው ግለሰብ በቁጥጥር ስር አውላ እጁን በማሰር የደረሱልኝ ጥሪ ኡኡ ብላ በመጮህ ለጸጥታ አካላት በማቅረቧ ወዲያውኑ በህግ ቁጥጥር ስር ውሎ የምርመራ ሂደቱ በፖሊስ በኩል በተገቢ ማስረጃ ተጣርቶ ለአቃቢ ህግ መላኩን ይገልጻል። አቃቢ ህግ ከፖሊስ ይቀርብለታል የመዝገብ ማለት ነው። ያንን ተመልክቶ በግብረ ስጋ ድፍረት ድርጊት ሙከራ ክስ ነው የመሰረተበት። ይሄ እንግዲህ በጣም ወንጀል ነው። በአቃቢ ህግ የመሰረተውን ክስ የተመለከተው የደደር ወረዳ ፍርድ ቤት ሚያዝያ 5 በዋለው ችሎት ተከሳሽ ፋራን አደም ወይም በሌሊት ገብቶ ሊደፍራት የነበረው ግለሰብ ድርጊቱን ለመፈጸም የሞከረው በእንቅልፍ ላይ ባለች ወጣት ላይ መሆኑን እንደ ቅጣት ማክበጃ ጠቅሶ በ6 ዓመት ከ9 ወር እስራት እንዲቀጣ የወሰነበት መሆኑን እሳቸው ለሀገር ውስጥ መገናኛ ብዙሃን ገልጸዋል። በመጨረሻም በህፃናት ምግብ እሽግ ውስጥ የአይጥ መርዝ መገኘቱን ተከትሎ ምርቱ እንዲሰበሰብ ታዟል። ይሄ በየት ሀገር ነው የሆነው የሚለውን እንነግራችኋለን። የህፃን ምግብ አምራቾች እንግዲህ ከፍተኛ የሆነ ጥንቃቄ ከሚደረግባቸው ኢንዱስትሪዎች መካከል አንዱ የህፃናት ምግብ ነው። ይሄ የህፃን ምግብ አምራች ሂፒፒ በኦስትሪያ የምርት ማሰባሰቢያ ያወጣ ሲሆን ይሄም ባለስልጣናት ባንዱ የኩባንያው ምርት ውስጥ የአይጥ መርዝ መኖሩን ከገለጹ በኋላ ነው። ምግብ ውስጥ የአይጥ መርዝ ነበረበት። በኦስትሪያ ውስጥ እንግዲህ በኩባንያው ስር በሚንቀሳቀሱ በጣም ብዙ መደብሮች የሚሸጡትን ሁሉንም የህፃን ምግቦች ታግደዋል። በዚህ ምክንያት የስዊዘርላንድ ኩባንያው ራሱን የዓለማችን ከፍተኛ የኦርጋኒክ ህፃን ምግብ ወይም ብራንድ ተደርጎ የሚተዋወቅ ነው። በማስታወቂያ ደረጃ ሁሉ የሚታወቅ ድርጅት ነው። ይሄ ችግሩ ያጋጠመው ግን በምርት ሂደቱ ውስጥ እንጂ በጥራት ችግር ምክንያት እንዳልሆነ ተናግሯል። ኩባንያው በድረገጹ ላይ ባወጣው መግለጫ እሽጉ የኛን የኩባንያ መስፈርት የተከተለ አይደለም በማለት በአሁኑ ጊዜ በባለስልጣናት እየተመረመረ ካለው የወንጀል ድርጊት ጋር የተያያዘ ነው ብሎታል። ነገር ግን በርካቶች ይሄ ዜና ከወጣ በኋላ በተለይ ህፃናት ያላቸው ሰዎች በድንጋጤ ላይ ነው ያሉት። ድርጅቱ ከመርማሪ ባለስልጣናት ጋር የቅርብና ቀጣይነት ያለው ግንኙነት እንዳለው አክሏል። በመካሄድ ላይ ባሉ ምርመራዎች ምክንያት ከሸማቾች ደህንነት ጋር ተዛማጅነት ያላቸውን የተረጋገጠ መረጃዎችን ብቻ ማካፈል እንችላለን ሲል መግለጫው ገልጿል። በቼክ ሪፐብሊክና በስሎቫኪያ ባለስልጣናት የተያዘው የሂፒፒ የህፃን ምግብ የላቦራቶሪ ምርመራን ተከትሎ ያልተገለጸ መርዛማ ተጨማሪ ነገር እንደያዘ የሀገሪቱ ፖሊስ ገልጿል። በዚህ መሰረት በአካባቢው የህፃናት ምግብ የሚገዙ ሰዎች በጥርጣሬ ላይ ነው የሚገኙት። ውድ ቤተሰቦቻችን ከቀደም ሲል ከሀገር ውስጥ ከውጭም ከሀገር ያዝናቸው መረጃዎች እነዚህን ይመስሉ ነበር። ለዛሬ ለሚያዝያ 13 ለተማክሰኞ ያዝናቸው መረጃዎች እነዚህ ናቸው። የሚመጥኗችሁን ብቻ መራርጠን ለእናንተ የምናደርስበት ቻናል ነው። አብራችሁ የቆየሁት ናርዶስ አለማየሁ ነኝ። ስለነበረን ጊዜ ከልብ ነው ማመሰግነው። ከአሃዱ ሬዲዮ ሌሎችን መረጃዎች ሰማላችሁ። ቀደም ሲል እንደገለጽኩት ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ጥሩ ምሽት ይሁንላችሁ። ያላችሁበት ሰላም ለእናንተ ይሁን። ውድ አሃዱ ቤተሰቦች ከአሃዱ ሬዲዮ 94.3 የሚያዝያ 13 2018 ዓ.ም የዕለተ ማክሰኞ አሃዱ ልሳን ማለዳችን ተጀምሯል። አሃዱ ልሳን ማለዳውን እየመራው ፍቅር ተቢተው የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች ህይወት የጌትነት የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለች አብረናችሁ እንዘልቃለን። በአሃዱ ልሳን ማለዳ እኩለ ቀን አመሻሽ ብትመለከቷቸው የምትሏቸውን ርዕሰ ጉዳዮች ሀሳብና አስተያየቶች እንዲሁም ጥቆማዎች በእንቅስቃሴዎቻችሁ የታዘባችሁትን ጨምሮ በ09400000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው።
የሽግግር ፍትህ ትግበራ የሀገራዊ ምክክር ኮሚሽን ስራ መጠናቀቁን ተከትሎ እንደሚጀምር ተገለጸ። የሽግግር ፍትህ ትግበራ ሀገራዊ ምክክር ኮሚሽን ስራውን ሲያጠናቅቅ እንደሚጀምር ለአሃዱ ያስታወቀው የፍትህ ሚኒስቴር ነው። በሚኒስቴሩ የሰብአዊ መብቶች ክትትል ዳይሬክተር አቶ አወል ሱልጣን የምክክር ኮሚሽኑ የሚሰበስባቸው አጀንዳዎች ህዝቡ ችግሮቹን በውይይት እንዲፈታ በማድረግ ለሽግግር ፍትህ ሂደቱ ምቹ መደላደል ይፈጥራል ብለዋል። ሁለቱ ተቋማት የሚደጋገፉ ስራዎችን እንደሚሰሩ የጠቀሱት ዳይሬክተሩ ለሂደቱ ተግባራዊነት የሚያስፈልጉ የህግ ማዕቀፎች እየተዘጋጁ እንደሆነም ጠቁመዋል። እነዚህ የህግ ሰነዶች በ62 የግብዓት ማሰባሰቢያ መድረኮች አማካኝነት በአገር አቀፍ ደረጃ ውይይት እንደሚደረግባቸውም ተገልጿል። ከውይይቶቹ የሚገኙ ግብዓቶችን በማካተት ህጎችን የማሻሻልና ለመጨረሻ ውሳኔ ለህዝብ ተወካዮች ምክር ቤት ማቅረቡን የመሰሉ ኃላፊነቶችን እንደሚወጣም አቶ አወል ተናግረዋል። ናሽናል ዳያሎግ ኮሚሽን ሪፖርቱን እንዳቀረበ ወደ ትራንዚሽናል ጀስቲስ ፕሮሰስ ነው የምንገባው። የናሽናል ዳያሎግ ኮሚሽኑ የመከራቸው አጀንዳዎች በማህበረሰቡ መካከል ውይይት እንዲሰርጽ፣ እንዲወያይ፣ ህዝቡ ችግሩን በንግግር እንዲፈታ፣ እንዲግባባ የሚሄድባቸው ርቀቶች ለትራንዚሽናል ጀስቲስ መደላደል ይፈጥራል። የናሽናል ዳያሎግ ኮሚሽኑ የሚሰራቸው ስራዎች ለትራንዚሽናል ጀስቲስ የሚጫወተው ሚና ቀላል አይሆንም። ስለዚህ የሚመጋገቡ ናቸው፣ የሚደጋገፉ ናቸው። ትራንዚሽናል ጀስቲስ የናሽናል ዳያሎግ ፕሮሰሱ ወደ ማብቂያው ሲደርስ ቀጥታ ወደ ትራንዚሽናል ጀስቲስ ትግበራ ምዕራፍ ነው የምንገባው። የዛን ጊዜ ያዘጋጀናቸው የህግ ማዕቀፎች ችግር ይደረግባቸው በአገር አቀፍ ደረጃ ወደ 62 የግብዓት ማሰባሰብ መድረኮች እናከናውናለን። እነዛን የግብዓት ማሰባሰብ መድረኮችን ከተጠናቀቅን በኋላ ያገኘናቸውን ግብዓቶች ቀምረን ህጎቹን የማሻሻያ ስራዎችን እንሰራለን። ህጎች ከተሻሻሉ በኋላ ደግሞ መጨረሻውን ድራፍት ካውንስል ኦፍ ሚኒስተር ወይም ለሚኒስትሮች ምክር ቤት ከዛ በኋላ ደግሞ ለፓርላማ አቅርበን እንዲጸድቅ እናደርጋለን። ከዛ በፈጻሚነት እንከታተላለን ማለት ነው። ናሽናል ዳያሎግ ኮሚሽን ስራውን ልክ እንደገባደደ ትራንዚሽናል ጀስቲስ ስራ ይጀምራል። ችግር ፍትህ ከኛ ምንድን የምናደርገው ህጎቹ እንዲጸድቁ ምንድን የምናደርገው በአገር አቀፍ ደረጃ በተዘጋጁት ረቂቅ የህግ ማዕቀፎች ላይ እናደርጋለን። የግብዓት ማሰባሰብ መድረኮች እነዚህ የግብዓት ማሰባሰብ መድረኮች በአገር አቀፍ ደረጃ የሚካሄዱ ናቸው፣ በሁሉም ክልሎች የሚካሄዱ ናቸው። ስለዚህ እነዚህ የግብዓት ማሰባሰብ መድረኮችን ካደረግን በኋላ አዳዲስ ተቋማት ግን በሂደት ይቋቋማሉ። ህጎቹ ራሳቸውን ይቋቋማሉ። በሽግግር ፍትህ ሂደቱ የሰብአዊ መብት ጥሰት የፈጸሙ ጥፋተኞችን ተጠያቂ ለማድረግ የሚያስችል ፖሊሲ መጽደቁን ያስታወሱት ዳይሬክተሩ ተጠያቂነትን የማረጋገጥ ስራ የሚሰሩት አሁን ላይ ያሉ መደበኛ የፖሊስና የአቃቤ ህግ ተቋማት ሳይሆኑ በህግ ማዕቀፍ የሚቋቋሙ ገለልተኛና ነጻ ተቋማት እንደሚሆኑም አብራርተዋል። በአሁኑ ወቅት እነዚህን ተቋማት ለማቋቋም የሚያስችሉ ህጋዊ ሰነዶች በዝግጅት ላይ እንደሚገኙም የፍትህ ሚኒስቴር መረጃ ያመላክታል። በሲቪል ሰርቪስ ኮሚሽን ሰራተኞች ላይ በተካሄደ ፍተሻ 151 ሀሰተኛ የትምህርት ማስረጃ መገኘቱ ተገለጸ። ትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽን ባከናወነው የትምህርት ማስረጃዎች እውነተኝነትን የማጣራት ስራ 151 ሰራተኞች የትምህርት ማስረጃ ሀሰተኛ ሆኖ እንደተረጋገጠም ነው የተገለጸው። የሚኒስትሩ የስትራቴጂ ጉዳዮች ዋና ስራ አስፈጻሚ አቶ እሸቱ ገላዬ ኮሚሽኑ እንዲጣሩ ከላካቸው 38245 ማስረጃዎች መካከል እስካሁን 44048ቱን የማጣራት ስራ ተጠናቋል የተባለው። በተከናወነው ማጣራትም 33063ቱ መስፈርቱን አሟልተው ሲገኙ 151 ግን ሀሰተኛ ሆነው መረጋገጣቸውና ውድቅ ተደርጓል ነው የተባለው። በተጨማሪም የ694 ሰራተኞች የትምህርት ማስረጃ የሰነድ ጉድለት የታየበት ሲሆን ቀሪዎቹ ሰራተኞች ማስረጃ በማጣራት ሂደት ላይ እንደሚገኝም ተገልጸዋል። ከሲቪል ሰርቪስ ኮሚሽን የመጡ 38245 የትምህርት ማስረጃዎች እንዲጣሩ ተልከው የ34487 ማስረጃዎች ማጣራት ተሰርቷል። ከነዚህ ውስጥ 33632 መስፈርቱን አሟልተው የተረጋገጡ፣ 151 መስፈርቱን ያላሟሉና ውድቅ የተደረጉ፣ 694 የተጓደሉ የትምህርት ማስረጃዎች እንዲሁም ቀሪዎቹ በሂደት ላይ ያሉ መሆናቸውን ሪፖርቱ ያሳያል። ከሲቪል ሰርቪስ ውጭ የመጡ 3 የፋይናንስ ተቋማት 11600 ሰራተኞች የትምህርት ማስረጃ የተጣራ ሲሆን የ3 ሰራተኞች ከነዚህ ውስጥ የሀሰተኛ የትምህርት ማስረጃ መሆኑ ተረጋግጧል ማለት ነው። ከሲቪል ሰርቪስ ኮሚሽን ውጪ በ3 የፋይናንስ ተቋማት የሚሰሩ 11600 ሰራተኞች ማስረጃ ተፈትሾ የ3 ግለሰቦች ማስረጃ ሀሰተኛ መሆኑ ተረጋግጧል። ሚኒስትሩ ለሰራተኞች ምቹና ሳቢ የስራ አካባቢን ለመፍጠር የተለያዩ ተግባራትን እያከናወነ እንደሚገኝም አቶ እሸቱ ገልጸዋል። በሌላ በኩል በኢትዮጵያና በህንድ መካከል ያለው የትምህርት ትብብር መጠናከሩን ተከትሎ በየዓመቱ 250 ተማሪዎች ነጻ የትምህርት እድል እየተመቻቸ መሆኑን ተጠቁሟል። ይህም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ እንደሚያሳድገውም ተገልጿል። የታላቁ ኢትዮጵያ ህዳሴ ግድብ የሀገሪቱን 51 በመቶ የኤሌክትሪክ ኃይል ፍላጎት መሸፈኑ ተገለጸ።
ኢትዮጵያ ባለፉት 6 ወራት ከተጠቀመችበት አጠቃላይ የኃይል አቅርቦት መካከል 51 በመቶ የተሸፈነው ከታላቁ ኢትዮጵያ ህዳሴ ግድብ በተገኘ ኃይል መሆኑንም የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የተቋሙ የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን ለአሀዱ እንደገለጹት ግድቡ ኃይል ማመንጨት ከጀመረበት ጊዜ አንስቶ ለሀገሪቱ ኢነርጂ ፍላጎት ከፍተኛ አስተዋጽኦ እያበረከተ ይገኛል። እንደ ዳይሬክተሩ ማብራሪያም በግማሽ ዓመት ውስጥ በሀገር አቀፍ ደረጃ ከተመረተው አጠቃላይ የኃይል መጠን ውስጥ ከግማሽ በላይ የሚሆነው የተገኘው ከዚሁ ግድብ ነው ብለዋል። የታላቁ የኢትዮጵያ ህዳሴ ግድብ እንደ ስሙ ለኃይል ዘርፉ የሚያበረክተው አስተዋጽኦ ታላቅ እየሆነ ነው የመጣው። በግንባታ ላይ ሆኖ ሳይጠናቀቅ ጭምር ኃይል ማመንጨት በጀመሩ ዩኒቶች ኮንትሪቢዩት የሚያደርገው ከፍተኛ አስተዋጽኦ ነበር ማለት ነው። አሁን ላይ ከተጠናቀቀ ከተመረቀ በኋላ ከግማሽ በላይ የሚሆነውን የሀገራችንን የኤሌክትሪክ ፍላጎት እያሟላ ያለው አንድ የታላቁ የኢትዮጵያ ህዳሴ ግድብ ነው። አስተዋጽኦ ከፍተኛ ነው ማለት ነው። የ6 ወሩን ብቻ ብናይ ለምሳሌ ወደ 51 በመቶ አካባቢ ከተመረተው ውስጥ የሸፈነው የታላቁ የኢትዮጵያ ህዳሴ ግድብ ነውና አስተዋጽኦ በጣም ከፍተኛ ነው። መጋቢት 24 ቀን 2003 ዓመተ ምህረት የመሰረት ድንጋይ ተጥሎ ግንባታው የተጀመረው የታላቁ ህዳሴ ግድብ ጳጉሜ 4 ቀን 2017 ዓመተ ምህረት በይፋ መመረቁ ይታወሳል። ግድቡ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ሲሆን በሙሉ አቅም ስራ ሲጀምር 5150 ሜጋዋት ኃይል ያመነጫል ተብሎ ይጠበቃል። በአሁኑ ወቅት ግድቡ ያመነጨ ያለው የኃይል የሀገሪቱን የኢንዱስትሪና የዜጎችን የኤሌክትሪክ ፍላጎት በማሟላት ረገድ የላቀ ሚና እየተጫወተ እንደሚገኝም ተቋሙ አመላክቷል። ታዋቂው የፓን አፍሪካኒዝም አቀንቃኝ ኬሚ ሴባ በደቡብ አፍሪካ የፖለቲካ ጥገኝነት ጠየቀ። ፓን አፍሪካዊና የሩሲያ ደጋፊ እንደሆነ የሚነገርለት አክቲቪስት ኬሚ ሴባ በደቡብ አፍሪካ የፖለቲካ ጥገኝነት መጠየቁን በጠበቃው ለፈረንሳይ ዜና አገልግሎት ገልጿል። አክቲቪስቱ በአሁኑ ወቅት የሀገሪቱን የኢሚግሬሽን ሕግ በመጣስ በቁጥጥር ስር ውሎ ይገኛል ተብሏል። በፈረንሳይ ሀገር ተወላጆች የተወለደው የ45 ዓመቱ ኬሚ ሴባ በቁጥጥር ስር የዋለው ከሳምንት በፊት ሲሆን በቤኒን መንግስት በጥብቅ እንደሚፈለግም ተገልጿል። አክቲቪስቱ ጠበቃ ለጋዜጠኞች በሰጡት መግለጫ ደንበኞች ወደ ቤኒን ተላልፎ ቢሰጥ ሊደርስበት የሚችለውን የፖለቲካ ጥቃት በመጥቀስም ይፋዊ የፖለቲካ ጥገኝነት ማመልከቻ ማስገባቱን ተናግረዋል። ዘገባው የአፍሪካ ኒውስ ነው። ኩባ መንግስት ከአሜሪካ ባለስልጣናት ጋር ውይይት ማድረጉን ይፋ አደረገ። የሀገሪቱ የፕሬዝዳንት አስተዳደር የጣለው የኤነርጂ ማዕቀብ እንዲነሳን ጠይቃለች ነው የተባለው። አሜሪካ በኩባ ላይ የጣለችው የኤነርጂ ማዕቀብ ምክንያት በሁለቱ ሀገራት መካከል ያለውን ውጥረት ከፍተኛ ሆኖ በቀጠለ በአሁኑ ወቅት የኩባ መንግስት በዋና ከተማ ሀቫና ከአሜሪካ ባለስልጣናት ጋር ውይይት ማድረጉን አስታውቋል። በኩባ የውጭ ጉዳይ ሚኒስቴር የአሜሪካ ጉዳዮች ምክትል ዋና ዳይሬክተር የሆኑት አሊሃንድሮ ጋርሺያ እንደገለጹት የአሜሪካ የውጭ ጉዳይ ሚኒስቴር ረዳቶችን ካካተተ ልኡክ ጋር ተወያይቷል የተባለው አክሲዮስ የተሰኘ የአሜሪካ የዜና ምንጭ እንደዘገበው የዶናልድ ትራምፕ አስተዳደር ባለስልጣናት በሀቫና ባካሄዱት ስብሰባ ከቀድሞ ፕሬዝዳንት ራውል ካስትሮ የልጅ ልጅ ከሆኑት ጋርም ተወያይተዋል ነው የተባለው። ይህ ስብሰባ አሜሪካውያንን ዲፕሎማቶች አዲስ የዲፕሎማሲ ግንኙነት ሙከራ ለማድረግ ከፈረንጆቹ 2016 ወዲህ ለመጀመሪያ ጊዜ ወደ ኩባ ያቀኑበት ታሪካዊ አጋጣሚ ሆኖ ተመዝግቧል ነው የተባለው። ዘገባው የአልጀዚራ ነው።